ለዛም ሰውተህ ምንም ላታተርፍ ትችላለህ። ይህንንም ያንንም ሞክረህ ከየትኛውም ሳትሆን ልትቀር ትችላለህ። መንፈሳዊነት ግን እንዲህ አይደለም። ፈጣሪህን ስትመርጠው ከምንም በላይ ተመራጭ ያደርግሃል። እርሱን ስታስቀድም በሁሉ መንገድ ቀዳሚነትህ አጠያያቂ አይሆንም። መንፈሳዊነት ስኬት ሁሌም መዳረሻው ከፍታ ነው፣ መደምደሚያው ልዕልና ነው። በመንፈሳዊ ሕይወትህ አትድከም። አምላክን ከማስቀደም አትቦዝን። በእርሱ ከመታነጽ ወደ ኋላ አትበል። መንፈሳዊነት ነፍስን ያረሰርሳል፣ ውስጥን ያረጋጋል፣ ሰላምን ይሰጣል፣ ሁለንተናዊ ስኬትን ያጎናጽፋል። መንፈሳዊነትን አስቀድም። ጾም፣ ጸሎት፣ ስግደትን፣ ለአምላክ መገዛትን፣ ቃሉን ማክበሩን፣ በፈቃዱ መመላለሱን አስቀድም። ሁሌም መንፈሳዊነት ቅንነትን ያድላል፣ መልካምነትን ይቸራል፣ ልብን ያበራል፣ በመከራ መሃል ያጠነክራል፣ ጽኑና ታጋሽ ያደርጋል። እውነተኛውን የሰውነት ጥግ፣ ትክክለኛውን የሰውነት ክብር ያጎናጽፋል። መንፈሳዊነት ራስህን በመውደድ ውስጥ ለሌሎች እንድትተርፍ ያደርግሃል። አማኝ መመኪያ አለው፣ እርሱም ፈጣሪው ነው። ወድቆ እንደማይቀር ይተማመናል። እንዲሁ እንደቀላል እንደማይሰበርም ያውቃል። እንዲሁ እንደዋዛ ከጀመረው መንገድ ተሰናክሎ እንደማይቀር ያምናል። በእምነትህ ውስጥ ያመንከውን አምላክ ከልብህ በመቀበልህና ከልብህ በእርሱ በማመንህ መንፈስህ ሲረጋጋ፣ ውስጥህ ሐሴት ሲያደርግ ትመለከታለህ። አዎ፣ መንፈሳዊነትን ስታስቀድም የሚጠነክረው መንፈስህ ነው። ይህ የፈጣሪ ታላቅ ስጦታ ነው። ማንነትህ መገለጫህ ነው። በእምነትህ አትቀልድ። በመንፈሳዊ ሕይወትህ አታሾፍ። ያላከበርከው አምላክ እንዳንተው ባያከብረህ ራስህን እስከ መጠየፍ ልትደርስ እንደምትችል እወቅ። ፈጣሪ ያነሳውን ማንም አይጥለውም። አምላክ የባረከውን ማንም በእርግማኑ አያረክሰውም። በመንፈሳዊነትህ ምክንያት የተጫጫነህ ስንፍና፣ የተጠናወተህ ብክነት፣ እረፍት ያሳጣህ ጭንቀትና ብሶት ጥሎህ ይጠፋል። ለአምላክ የሚገባውን ስፍራ ሳትሰጥ እንዲሁ እየጦዝክና እየደከምክ ትልቁን ሕልምህን ለመኖር ሳይሆን ለመጀመር ድፍረት አታገኝም። የትኛውም ትልቅ ነገር የተረጋጋ አእምሮ፣ የሰከነ መንፈስና ውስጣዊ ሰላም ይፈልጋልና እነዚህም የሚገኙት